እኔ እነሱ አብረን ባለንበት ሰዓት ላይ በመሀላችን ያከራይ ልጅ ነበረች። እኔ እነሱ ለዚህ ደረጃ እንድንበቃ እኔ እነሱ ተስማምተን እንዳንኖር ብዙ ነገር አድርጋብናለች። እንግዲህ ይሄ ልጅ እኔም በፊት ሳቀው እኔ የእውነት አሁን ዛሬም ነገም ትናንትናም ስል ነበር። መጀመሪያ ሳቀው እጅግ በጣም መልካም ሰው እንደ እናት የሚያስብላት ነበር እኔ ሳገኘው ማለት ነው። ግን ከሷ ጋር ሲገናኙ እሳትና ጭድ ነው የሚሆኑት። በቃ አስፈችልኝ ብላኝ ነው እዚህ ጋር ሚዲያ ላይ ስንመጣ ይዛኝ መጣችሁ ማለት ነው። እሷ በመሀላችን ገብታ ነው ልጅ ራሱ እንዳናገኝ ያደረገችን። ንብረትሽን ተካፋይ እንደዚህ አድርጊ ብዬ አልልሽም። ነገር ግን እንደ ከዚህም በፊቱ አይደለም 2 3 4 ተመላልሶ ደጅ ላይ ልመጣ አንድ እንኳን በዚህ ዝር እንድል አልፈልግም። እውነቱን ስነግርሽ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰብ ተመልሰን መተናል። በጣም ጠፍተን ነበረ። ያው ትናንትናም እንዳያችሁ ድምጽ ነው የገባውላችሁ። ምክንያቱም ደግሞ ስንሄድ ያው ፍክት ብለን ምናምን ነገር ስንጫወት ነበር ነው። ስንመለስ ደግሞ ትንሽ እኔን አመም አድርጎኝ ነበረ ጉንፋን። እግዚአብሔር ይመስገን አሁን ደህና ነኝ። እሷም ደግሞ እንዲሁም ድካም ምናምን ነገር ስለነበረ ቶሎ ወደ እናንተ መምጣት አልቻልንም ማለት ነው። ውድ ቤተሰብ እንግዲህ ያው የነበርንበትንም ነገር መታ ራሷ ትነግራችኋለች ብዬ ነበረ። ያው እየጠበቃችሁኝ እንደሆነ ደግሞ ተስፋ አድርጋለሁ። ማለት በአብዛኛው በውስጥ እየመጣችሁ ምን ነበር እያላችሁ ስጠይቁኝ ነበረ። እኔ ደግሞ ያው ለእያንዳንዱ ሰው በውስጥ መመለስ ስለማልችል በቪዲዮ ለሁላችሁም ግልጽ እንዲሆንላችሁ ምናልባት አላቅም ከዚህም በፊትም የነገረቻችሁ ሊሆንም ይችላል ላይሆን ይችላል አላቅም። እኔ የሆነ የምትነግራቸው ብዙ ነገሮች ይኖራሉ እና ውድ ቤተሰብ እንግዲህ ያው ስውራ ማርያም በመጀመሪያ ስውራ ማርያም ያልሄዳችሁ ውድ የኛ ቤተሰቦች ማለት ኦርቶዶክስ የሆናችሁ የእውነቴን ነው የምላችሁ ደጇ ሳትረግጡ እግዚአብሔርን በቃ እኔ አላቅም እዛ ደርሶ ሸክሙ ያልወረደለት ሐሳብ ያልቀለለው ምስጥረኛ ነች። የእውነት ምስጥረኛ በቃ በጣም ብዙ ነገር እኔ በህይወት ዘመን እግዚአብሔርን ነው የምላችሁና ብዙ ገዳማትን ሄጃለሁ ባልልም አልፎ ገዳማትን ሄጃለሁኝና ለሷ ግን ነግሪያት በህይወት ትልቅ ነገር አድርጋልኛለች። ትልቅ ነገር ማለት ነው። ወደፊት ለእናንተም ግልጽ ማደርግላችሁ ይሆናል። በጣም የእውነት ሁሉ እኔን የሰማችኝ ስውራ ማርያም እናንተንም ትስማ። የእውነቴን ነው የምላችሁ ከስደት በሰላም ለሀገራችሁ ያብቃችሁና ደጇን ለመርገጥ ያብቃችሁ። እጅግ በጣም እኛ ደስ ብሎናል። እጅግ በጣም ደስ ብሎኛል። ስለትም ነበረብኝ በዚህ አጋጣሚ ሰምታኝ አድርሻለኝ ማለት ነው። እናንተንም ትስማችሁ። ባላችሁበት አገር ሆናችሁ ጸሎት አድርጉ፣ ተሳሉ። የእውነቴን ነው የምላችሁ። እንግዲህ እኔም ወሬ አላብዛባችሁ። ወይኗም የምትላችሁ ነገር ይኖራል። እንግዲህ ያው እኛ በሰላም ተመልሰናል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁት ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ከዛ ሁሉ ጭንቀት ዛሬ ላይ ስውራ ማርያም ሄጄ ሰላም አግኝቼ ተመልሻለሁና እድሜ ላዩ ስውራ ማርያም ተጠምቄ ነው የመጣሁት። እግዚአብሔር ይመስገን። ለኔ የሰማች ወላዲት አምላክ ለእናንተም ትስማችሁ፣ ለእናንተም ትድረስላችሁ። ከጭንቀታችሁ በሙሉ እሷ ታላቃችሁ። እኔ እውነት ተስፋ ቆርጬ ባለውበት ሰዓት ላይ ነው ያው አዩም ይዛኝ ሄደችውና ራሴን ለማጥፋት በቃ ሰይጣንም ተፈታትኖ የነበረ እንደገና ደግሞ በእኔም በሱ መሀልም የተሰራ ነገር አለና እኔ በትክክል ያው እንትን የምለው ነው የማውቀው ነው። ግን ለዚህ ደረጃ እንደሚያደርሰን አላወቅኩም ነበረ። ግን እግዚአብሔር ይመስገን ሁሉንም ነገር እመቤት ያቀላልኛለችና ያው ትናንትናም ደግሞ ከዛ እንደመጣሁኝ ንስሐ አባታችን ጋር ሄጄ ነበርና ሁሉንም ነገር ነገርኳቸው። እኔ በእናንተ መሀል እገባለሁ ሚስተካከሉን በሙሉ አስተካክልላችኋለሁ ብሎኛል። ያው ንስሐ ጊዜም ሰጥቶኛል። የሚገርማችሁ ማለት ነው ለንስሐ እንኳን ለመግባት ጊዜ አልነበረኝም። ይሄን አክል አመት እንግዲህ አንድ ኦርቶዶክስ እንግዲህ ከስደት ዓለም ተመልሶ ሲመጣ ያው ቅድሚያ ጸበል ምን መጠመቅ ነበረበትና ለዛም እንትን ብሎኛል። እግዚአብሔር ይመስገን። ክብሩን እንግዲህ መብራን ትውሰደው ላለሁኝ። በእኛ መሀል እንግዲህ እህቶቼ ምንም ነገር እማልደብቃችሁ ማለት ነው። እውነት እህቶቼ ምንም የምደብቃችሁ ነገር የለም። እኔ እነሱ አብረን ባለንበት ሰዓት ላይ በመሀላችን ያከራይ ልጅ ነበረች። እኔ እነሱ ለዚህ ደረጃ እንድንበቃ እኔ እነሱ ተስማምተን እንዳንኖር ብዙ ነገር አድርጋብናለችና እስካሁን ድረስ ሰላም የነሳችን እሷ ሴት ናት።
ቃል ተግባብተን ከሱ ጋር አረብ ሀገር በሄድኩበት ሰዓት ላይ ነው እኔ ቤቴ ውስጥ የገባችው ማለት እንግዲህ እኛ ተከራይ ሆነን እዛ ስንኖር የነበረውና በጣም የሚያስብልኝ በጣም የሚወደኝ በቃ እንደው ስደት ራሱ እንዲሄድ አይፈልግም ነበረ። እዚሁ የቀን ስራ እየሰራ ምን እያለን አብረን እዚህ እንኖራለን ምናምን ነበረ የሚለኝና በጣም ያው ፈልጎም አይደለም እሱ ለዛ ነገር ውስጥ የገባውና እሷ እንደ ዳብሎስ ሆና ነው እንግዲህ 24 አመት በሙሉ እቺ ሴት በመሀላችን ፈተናናለች ማለት ነው። ያው አዩ እንግዲህ ላንቺም አልነገርኩሽም እስከዛሬ ያው ለእህቶችም ሳሳውቅ ላንቺም ትልበል ብዬ ነው። እኔ ኖርማሊ ጸበሉ ላይም ስለሰማሁ ለኔ አዲስ አይደለም። ያው እና እሷ በመሀላችን ገብታ ነው ልጅ ራሱ እንዳናገኝ ያደረገችን። በቃ ያው ሰምተሻል መቼም እኛ ላይ የነበረውና ያው እንግዲህ ውድ ቤተሰብ ያው የሰው ልጅ ሆኖ ማይፈተን የለምና ማለት አንዳንዴ ጠንካራ ለመሆናችንም ፈተና እንዲበዛብን ያደርገናል። ምክንያቱም እውነት ነው እሷም ይሄን አክል አመት የሰው ሀገር ስትኖር ማለት አንዳንዴ ከሀገር ስንወጣ ራሱን የቻለ የሆነ መንፈስ ነው የሚይዘንና ለእንጀራ ተብሎ ለቤተሰብን ለመርዳት ብዙ ነገሮችን ህይወትን ለማቃናት ስንሰደድ ብዙ የሚደርሱብን ነገሮች አሉ፣ እንፈተናለን። እጅግ በጣም ደግ ናችሁ ውጭ ያላችሁት ማለት ነው፣ እጅግ በጣም ጥግ ድረስ ነገር ግን ትፈተናላችሁ። እውነት ነውና እንግዲህ ይሄ ልጅ እኔም በፊት ሳቀው እኔ የእውነት አሁን ዛሬም ነገም ትናንትናም ስል ነበረ። መጀመሪያ ሳቀው እጅግ በጣም መልካም ሰው እንደ እናት የሚያስብላት ነበረ እኔ ሳገኘው ማለት ነው። ግን ከሷ ጋር ሲገናኙ እሳትና ጭድ ነው የሚሆኑት በቃ ኢቭን ከዚህም በፊት አንድ ጊዜ እንደዚህ ሚዲያ ላይ ከማውጣቴ በፊት እንደውም ሲሄድ በቃ ልገዳደሉ ብላ ይዘው ማለት ነው። እሷ ለብቻ ሌላ ነገር፣ እሱ ለብቻ ሌላ ነገር፣ እሳትና ጭድ ለብቻ ሲሆኑ ግን ይለቃቀሳሉና እኔ መንፈስ እንደሆነ እጠራጠር ነበረ ነገር የሆነ ነገር ማላቸው እንዳለና እንግዲህ ያው ማለት ሁሉም ነገር የእምነት ጉዳይ ሚዲያ ላይ አይወጣም። ነገር ግን ጫፍጫፉን ትነግራቸው ያቺ ሴት የሆነ ነገር አድርጋባቸዋለች በተለይ በሱ እና እኔ እንደው ማለት አላቅም። አሁን እኔ ከእምነት አባትም መብለጥ አልችልም። ውድ ቤተሰብ ብቻል ንብረታቸውን ተካፍለው ብለያዩ ብዬ ነበር። የኔ እቅድና የኔ ሐሳብ ነው የምላችሁ። የእናንተን የሌላውን ሰው የእምነት አባቶች እሱን ለእናንተና ለነሱ ነው የምንተውና በቃ ይሄ ነበር የኔ ሐሳብ ማለት ነው። ተመልሰው አንድ ላይ ሆነው ሰው ይሆናሉ ብዬ አላስብም። ነገር ግን ቃል የተገባላት የራሱ የሆነ ነገር አለ እዛ ቦታ ላይ ማለት ነው። እና አሁን ተራሩጠን የመጣችበት ምክንያት አንደኛ እኔ ነኝ ያሳሰርኩት መረጃዎችን ምናምን ነገር ዛንተን ብዬ አሁንም ቢሆን እኔ አስፈችልኝ ብላኝ ነው እዚህ ጋር ሚዲያ ላይ ስንመጣ ይዛኝ መጣችሁ ማለት ነው። እኔ ማስፈታቱን አስፈታለሁ ችግር የለውም። ነገር ግን እሱን ሳስፈታው በእምነቴ ጠንካራ ነኝ ባልልም አምናለሁኝ ነገሮች እንደምስተካከሉ በስውራ ማርያም ደጅ ደግሞ ሁሉም ነገር እንደምስተካከል አምናለሁኝ። ተጠራጣሪ ሆኜ አይደለም የሆነ ነገር ያረጋኛል ምናምን ነገር ብል ማለት ነው አሁን እዚህ ጋር። ነገር ግን ይሄ ልጅ አስፈትቼ ነገ ከነጎዳው ከወንድሙ ጋር ራሱ ጋርም ሆነ ካንቺ ጋርም የሆነ ነገር ተፈጥሮ እዚህ ደጅ ተመልሶ እንድመጣ አልፈልግም። እነሱ ፊት የምነግርሽ ነገር ቢኖር ማለት ነው ወይ ነው ላላያችሁም አልፈልግም። ተለያዩ ንብረትሽን ተካፋይ እንደዚህ እዚህ አድርጊ ብዬ አልልሽም። ነገር ግን እንደከዚህም በፊቱ አይደለም 2 3 4 ተመላልሶ ደጅ ላይ ልመጣ አንድ እንኳን በዚህ ዝር እንድል አልፈልግም። እውነቱን ስነግርሽ ማለት ነው ማለት በቃ እንደዚህ አይነት ችግር ከዚህም በኋላ እንድመጣብኝ አልፈልግም። ይሄንን ሳስጠነቅቅሽ ግን በሷ ደጅ ጠንታችሁ ጠዋትና ማታ ቤተክርስቲያን መመላለስ ብቻ ሳይሆን ከልብ የእውነት አማኝ ሆናችሁ ንስሐችሁን እየገባችሁ በንስሐ ህይወት ውስጥ ከሆናችሁ እንደምስተካከል አምናለሁኝ። መንፈስ ራሱ ባይሆን እንደምስተካከል አምናለሁኝ። የእውነት የሰው እጅ ራሱ ባይሆን ኖሮ ማለት ነው። ነገር ግን እናንተ ቤተክርስቲያን እየሄዳችሁ ቢያንስ በቀን አንድ ጸሎት ማታደርሱ ከሆነ ግን አሁንም ይሄ ነገር የማይቆም ጉዳይ ነው። ያ ነገር ደግሞ ወደ እኔ ህይወት ነው የሚመጣው። ነገ ከነጎዳም ሰው አለኝ ብለሽ እኔ ጋር ነው የምትመጪ። እኔ ጠልቼሽ አይደለም። ነገር ግን ሰው የራሱ የሆነ ህይወት አለ። እዚህ ጋር ስንት የሚያሳስበኝ ነገር አለ። ምክንያቱም ልጅ አሳዳጊ ነኝ፣ ተራሩጬ ነው ማድረው። ስለ ስራ ላስብ ወይ ስለ እናንተ ላስብ ስለማን የትኛው ነገር ላስቀድመው? ያ ነገር ስላለ በህይወቴ ማከል እና በእናንተ በቃ ነገሮቹ እንድስተካከሉ ፈልጋለሁኝ። አዎ ብትስተካከሉና ጥሩ ህይወት የምትኖሩ ለኔም ነው።
ደስታ ማለት ነው። ወይንም እኔም ነኝ የምደሰተው፣ እኔ ነኝ የምረካው ካንቺ ልክ ማለት ነው። እመብርሃን ልጅ ሰጣሽ ከሱ ጋር በፍሬ ተባርከሽ ብትኖሪ እጅግ በጣም እኔ ነኝ ደስተኛ መሆነ። ውድ ቤተሰብ የእውነት እኔ ዛሬም ነገም ከነጎዳም ለሷ መልካም አስተሳሰብ አለኝ፣ እሷም እንደዛው ለኔ መልካም አስተሳሰብ አላት። ነገር ግን ይሄ ልጅም የጠላሁት ወይንም ደግሞ እዚህ ደረጃ የተደራረስ ነው በሷ ምክንያት ነው። ምክንያቱም ለምን ይነካታል ለምን ትነካለች በሚል ማለት ነው። ከዚህም በፊት እንደዚህ አይነት ነገር እንዳልነበረ ብዙ ሰውም ደጋግሞ ነግሮኛል፣ መልካም ልጅ እንደነበረ ማለት ነው። አሁን ላይ ግን እንደምታዩት ነው። ምንም ከናንተ የተደበቀ ነገር የለም። ሚዲያ ላይ ያለው ጉዳይ ነገር ስለሆነ እንደምታዩትና እንደምታውቁት ነው። ስለዚህ እኔ ደግሞ ከዚህም በኋላ በቃ ሰልችቶኝ ቅልሽልሽ ብሎኝ ነው በቃ እዛ እንዳይወጣ ዋስ እንኳን እንዳይፈታ አድርጌ እንትን ያደረኩት ማለት ነው። ነገር ግን አሁን ቃሏን ለማክበር የስውራ ማርያምም ደጅ እንዲሄድ በቃ ማለት ከልቡ ከሄደ ንስሐ ገብቶ እብን በቃ እንጃ እኔ የእውነት ደስ የሚለኝ ቆርቦ ራሱ አብረው ቢኖሩ ነው ደስ የሚለኝ። ነገሮቹ ከተስተካከለ እሱ ጎበዝ ሆኖ ለእምነቱ በቃ እንዴት ነው አንዳንድ የእውነት ለብሰን መሄድ ብቻ ሳይሆን ከልባችን የእውነት እዛ ቦታ ላይ መገኘታችን ትልቅ ነገር ስለሆነ ይሄንን ነገር ማስተካከል እንችላለን። አዎ ከንስሐ አባት ያርቅም፣ አዎ ከቤተክርስቲያን አባቶች አርቅም፣ ይሄንን ነገር ማስተካከል እችላለሁ ብለሽ አንቺ ነሽ ቃል ልትገቢልኝ የሚገባው እሱ አይደለም። እኔ እንዳልኩሽ በሱ ላይ እምነት የለኝም። ዛሬም ነገም ከነገ ወዲያም ከእናንተ ፊት የምለው እኔ በፍቄ ላይ እምነት የለኝም፣ በአንቺ ላይ ነው እምነት የምጥለው። ገብቶሻል አይደል? እኔ ራቅኝም ለማለት የእውነት ብዙ ጊዜ አመላልሼ በጭንቅላት ውስጥ ታምም ያለውኝ አንዴ አወርዶል አንዴ አወጣዋለሁ። የእውነቴን ነው የምላችሁ። በቃ ማለት ከዚህ ሰው ጋር የምትታረቅ ሆነ በቃ እንድትርቀኝ ላረጋት ማለት ነው። ሳርቃት ደግሞ እቺ ልጅ ነገ ከነገ ወዲያ የሆነ ነገር ሆና መጸጸት አልፈልግም። ይሄንን አሁን እንዳልሽው ንስሐ አባታችሁን አስገብታችሁበት በሽምግልና ፈታችሁ ካርታሽን በስምሽ ከምንም በላይ ደግሞ አንድ ነገር ትሰሚኛለሽ፣ ካርታሽን በስምሽ አድርጎ ባንቺ ተደርጎ ነገሮች ተስተካክሎ ሰጥቶሽ ይሄ ነገር ተስተካክሎ በደጇ ሄዶ ቃል ገብቶልሽ ነገሮች በሙሉ ከተስተካከለው እኔ ከትዳርሽ አልበልጥብሽም። ተመልሰሽ ኑሪ። የሰውን ሚዲያ ትከፍላላችሁ እየሰራችሁ ምንም ችግር የለውም። ይሄው ዩቲዩብሽን ትሰራለሽ፣ የኢትዮጵያ ሕዝብ ያበረታታሻል። በተጨማሪ ደግሞ መስራት ያለባችሁ ነገር ቁጭ ብላችሁ ትመካከራላችሁ። ሲጀመር የሰው ልጅ ከተስማማና ከተግባባ በረከቱ ትልቅ ነው። የእውነት በጣም ሰፊ ነው። ምክንያቱም አንዳንዴኛ እዚህ ቤት ውስጥ አንድ እንጀራ አቅርበን ለሶስት ምናምን ሁላ ጠግበን ልናድር እንጀራለን። ምክንያቱም ያ እንጀራ ሳይሆን እግዚአብሔር የሰጠን በረከት ስለሚበልጥ ማለት ነው። ቤተሰብ እኔ በበኩሌ በቃ ደከመኝ ማለት የእውነት መውጣት ፈልጋለሁ። ደከመኝ በቃ ከዚህም በኋላ እኔ ለፈጣሪና እንግዲህ ለሚሰጠው አካል ሰጥቼ ልወጣ ነው። ውድ ቤተሰብ በቃ እንደውም ውስጥ የሚያስቡን ተቀለሽ ማለት በቃ ከዚህም በኋላ እንዴት ልበልሽ ወይ ነው ይሄ ማቀራረቡ ምናምን የሚባለው ነገር ራሱ እንደ ድሮ ላንሆን እንችላለን። ለምን መሰለሽ ከዚህም በኋላ የሆነ ነገር ቢጠፋ እሷ ጋር ነው የምትሮጠው፣ ትዳሯን አታከብርም፣ እሷ ጋር ነው የምትሄደው የሚባለው ነገር እንዳይመጣ ማለት ነው። ሞር ደግሞ አንቺ የሚበጅሽን አንቺ ታውቂያለሽ። ነገር ግን እኔ ቃልሽን ለማክበር አስፈችልኝ ላልሽው እኔ ላይረብሸኝ አጠገቤ ላይደርስ ቃል አስገብቼው አስፈርሜው በዛ መንገድ አስወጣልሻለሁ። ጭራሽ ደጄ ደርሶ አንድ ላይረብሸኝ ማለት ነው። እንደዛ አድርጌ አስወጣለሁኝ። ምንም ችግር የለውም። አብረን ሄደን እንትን እናደርጋለን ይሄንን ነገር። ከዛ ውጭ ደግሞ ሌላውን አንቺ እንግዲህ ይሆናል በምትይ ከዚህም በኋላ ደግሞ በሰው ጭንቅላት ሳይሆን በራስሽ ጭንቅላት ደግሞ ሂጂ ጎብጂ። ንስሐ አባትሽም ትላንትና ብዙ ነገር መክሮሻል፣ ብዙ ነገር ብሎሻል፣ ነግረሽኛል። እንግዲህ ትላንትና ሙሉ ቀን እሳቸው ጋር ነው የዋለችው። ለጊዜው እኔ በቃኝ ብያለሁኝ። ውድ ቤተሰብ እንግዲህ እናንተም እንደማታዝኑብኝ ተስፋ አድርጋለሁኝ። ያለው ነገር ይሄ ነው። እንግዲህ እኔም ደግሞ የእህቶቼ እገዛ ያስፈልገኛል። ሀሳባችሁን እናንተ በዚህ ላይ ሀሳባችሁን እንድታሳውቁኝ እፈልጋለሁ። አዩዬ ደግሞ ማለት ነው እስከ ዛሬ አብረሽኝ ለፍተሻል። አሁን እንደዚህ በማለትሽ በጣም ቅር ብሎኛል። እንድርቅኝ እኔ መቼም ቢሆን አልፈልግም። እንዴት ማለት ነው እኮ ያለውን እውነታውን እኮ ነው የተናገርኩት። ምናልባት ደግሞ እሱ ሊሻሻል ይችላል እኮ አይተሻላል ሁሉም ነገር ወይ ነው ከዚህ እኔ እኮ አሁን ብዬሻለኝ እኮ እኔ ሊሻሻል ይችላል። ምክንያቱም ያ እኮ በእግዚአብሔር ደጅ ከጸናችሁ ምን ካላችሁ ነገሮችን ለማስተካከል ከሞከራችሁ ሊሻሻል ይችላል። አዎ ብዬሻለኝ እኮ። ነገር ግን እኔ ደግሞ በቃ እዚህን ያክል እምነት በሱ ላይ ላሳድር አልችልም። ከዚህም በኋላ በቃ እኔ ሰላማዊ ህይወት እንድትኖር ይፈልጋለሁ። ሰላማዊ ህይወት ነገሮችን አስተካክላችሁ እግዚአብሔር እርዳችሁ እንደዛ እንድትኖሩ ፈልጋለሁ። ነገር ግን እንጃ እንዴት ልበልሽ እኔ መቼም ቢሆን ማለት ነው እኔ አንቺ እንድትርቅኝ አልፈልግም። ምንም ነገር ቢሆን ማለት ነው
በእርግጥ ነው ብዙ ጊዜ ለኔ ለፍተሻል፣ ብዙ መስዋዕትነት ከፍለሻል። ግን እንዳየሹ ማንም ከጎኔ እንደሌለ ታውቂያለሽ። እሱም ደግሞ እመቤቴ ማርያም ታስተካክለዋለች ብዬ ተስፋ አደርጋለሁ። አሜን። ግን በቃ እስቲ በተለይ ውድ ቤተሰብ እናንተ ሀሳባችሁን በኮሜንት አሳውቁኝ። እኔ እንግዲህ ያው ይሄንን እንትን ለማለት ነው ለእናንተ ሼር ለማድረግ ነው የመጣ ነው። ተመልሰን እንመጣለን ብዬ ድምጽ ስገባላችሁ እንደምትጠብቁኝ ስላሰብኩ ነው። ሌላውን ነገር በቀጣይ የምናየው ወይም የምናወራበት ነገር ይሆናል። በእኔ በኩል አመሰግናለሁ። ምትይ ነገር አለ? እንግዲህ ውድ ቤተሰቦቼ ጸሎት አድርጉልን። አመሰግናለሁ።